ለውጥ የሁለት ወር ወይም የሶስት ወር ኤፈርት ብቻ አይደለም። ኮምፕሊትሊ ላይፍን ቼንጅ ማድረግ የምትፈልግ ከሆነ እስከ መጨረሻው ፋይት ማድረግ አለብህ። ለምሳሌ ጓሯችሁ አካባቢ አንድ ችግኝ ተከላችሁ። ያቺ ችግኝ ለሳምንት ያህል አቴንድ ብታረጓቸውና ከዛ በኋላ ብትዋት ምን ይፈጠራል? ውሃ ባታጠጧት እንደ በፊቱ በቃ አቴንድ ባታረጓት ምን ይፈጠራል? ኮምፕሊትሊ ምን ይሆናል? ዴይ ቱ ዴይ እየደረቀች መሄዷ አይቀርም። ለውጥንም እኔ እንደዛ ነው የማየው። ሄይ ጋይስ ተመልሻለሁ። ዛሬ እንድናወራበት የፈለግኩት ቶፒክ ስለ ለውጥ ነው። እኔን ለውጥ የሚመስለኝ ለሶስት ወር ለአራት ወር በቃ ራስ ላይ ሰልፍ ላይ ፎከስ አድርጎ ከሆነ ታይም በኋላ ያንን አክሽን ማቆም ነበር የሚመስለኝ። በት ኖ እንደዛ አይደለም። ጀስት እሱ ልክ እንደ ኢንትሮ ነው። ኮምፕሊትሊ የሚቀይረን አይደለም። አንዳንድ ልጆችም እንደዚህ የምታስቡ ካላችሁ አሁኑኑ እንደዚህ አይነት ማይንድሴት እንደዚህ አይነት አቲቲዩድ ከራሳችሁ አስወጡ። ዴይ ቱ ዴይ ይህንን ነገር ሞር ኤፈርት ይጠይቃል፣ ሞር ኮንሲስተንት መሆን ይጠይቃል። ያ ሲደማመር ነው አንድ ሰው ራሱን ቼንጅ ማድረግ ይችላል የሚባለው ውስጥ ነው። የምታደርጉትን ነገር ኢንጆይ እያደረጋችሁ ፈን እየተሰማችሁ ራሳችሁንም በዛ መቀየር የምትችሉት። ብዙ ሰው ያንን ሲቹዌሽን መቋቋም አይችልም እና ወደ አሁኑ ወደማይሆኑ ዌዮች መጓዝ ይጀምራል። ኖ ማን ከላይፍ ላይ አንድ ነገር ሆልድ ማድረግ አለብን። ጀስት ለሆነ ሞመንት ወደ ግባበት፣ በቃ እለወጣለሁ ብለ ግባበት። ሀርትን ጠይቀው ራሴን ሪል መቀየር ነው የምፈልገው ኦር ዝም ብሎ ድሪም ነው ያለኝ? እሱም ራስን ask yourself man። አንድ አባባል አለ፣ መጽሐፍ ከቨሩ ብቻ ስላማረ ውስጡም ጥሩ ኮንቴክስት አለው ማለት አይደለም። አንተም ለምንድን ነው የሆነን ጆርኒ ጀምረ የምታቋርጠው? ራስን መቀየር ፈልገ ግን ከሆነ ሌቭል በኋላ ያ ስትራግል ያረከው ነገር ሁላ ወደ ገደል ተከተዋለህ። አንድ ከላይፍ ልደብቅ የማልችለው ፋክት ሞር ሲቹዌሽንን የተቋቋመ ስትራግል ማድረግ የሚችል ሰው ነው ከሆነ ታይም በኋላ ራሱንም ቼንጅ ማድረግ የሚችለው። ኢማጂን እስቲ ያስቡት፣ ኤክሰርሳይዝ እየሰራችሁ ነው እና ዳምፕል ይዛችኋል። ሊጨርሱ ነው፣ አንድ ሪፕስ ነው የቀራችሁ በት እጃችሁ በጣም አሞታል። ኢማጂን አስቀመጣችሁት ቢካዝ ስትራግል ማድረግ ስለማትችሉ። ኢማጂን ግን ከአንድ ሪፕስ በኋላ ምን ያህል ሰውነታችሁ ሊቀየር እንደሚችል። ሰውነታችሁ ሊቀየር ያለውን እንዳይቀየር ኮንትሮል አረጋችሁት። ላይፍም እንደዛ ብዬ ነው የማስበው። እስከ ፌላሪቲ ድረስ መልፋት ያስፈልጋል ድሪም ካልሆነ በስተቀር። እኔም እዚህ ውስጥ ኮንሲስተንት እንደሆንና ሰፖርት ያደረጉኝን ወይዎች እናወራለን። ስቲል እስካሁን አብራችሁን የቆያችሁ ሰዎች ቪዲዮውን ላይክ በማድረግ እና ይህንን ቻናል ደግሞ እንደምትወዱት አልጠራጠርም። ስለዚህ ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ሼር በማድረግ ሌሎች እንደናንተ አይነት መጠቀም የሚፈልግ ካለ ለነሱ ሼር በማድረግ እኔን ሰፖርት ታደርጉ ትችላላችሁ። ወደ ወይዎቹ እንግባ። ለዚህ ነገር ይጠቅማሉ ያልኩትን 3 ወይዎች አሁን እናወራባቸዋለን። በመጀመሪያነት ያስቀምጥኩላችሁ መሆን የምትፈልጉትን ነገር ዲፋይን አድርጉ። እንደዚህ ስል ምን ማለት ነው? ይህንን ካላወቃችሁት መነጽር አድርጋችሁ ጨለማ ውስጥ እንደመሄድ ነው የምቆጥረው። በቃ ፕላን አድርጉ። ዲፋይን ያደረጋችሁት ነገር ሞር መሬት ላይ ሊወርድ የሚችል ነው ብላችሁ ራሳችሁ ጠይቁ። ለምሳሌ ዝም ብላችሁ ከቤት አትወጡማ። ለወክ ራሱ ብትወጡ ለወክ ነው የምወጣው ብላችሁ ነው የምትወጡ። ያ ነገር ፕላን ነው ማለት ነው። ዝም ብሎ ሰው ዝም ብዬ ነው የምወጣው አይልም። ወክ ለማድረግ ነው የምወጣው ነው የሚለው። ዝም ብሎ ራሱ ቢወጣ ወክ ለማድረግ የምወጣው ነው የሚለው። ዲፕ ዳውን ስለ ራሳችሁ ይህንን ነገር እንዴት ነው አቺቭ ማድረገው፣ ዲፋይን አድርጌዋል እንዴት ነው አቺቭ ማድረገው የሚለውን ማወቅ ያስፈልጋችኋል። መኪና ኖሯችሁ መንዳት እንዳለመቻል ነው የሚቆጠረው ብዬዋለሁ። ሞር ዲፋይን ዩር
dream you will be powerful so እሱ ሪል ነው። እዚህ መሆን የምትፈልጉትን ነገር ዲፋይን በማድረግ እወቁት። በሁለተኝነት እዚህ ጋር ነው ትልቁ አሳ ያለው። ስለዚህ ሁክን አዘጋጅተህ ጠብቀኝ። መጨረሻው ድረስ ስትራግል ማድረግ አልሸነፍ ባይነት ላይክ አንድ ያለችን ነገር ተስፋ ነች ለዛ ይመስለኛል ተስፋ የሚያደርጉ ሰዎች ሞር ፓወርፉል እና ራሳቸውንም ቼንጅ ማድረግ የሚችሉት። አንድ እኔ አባባል አለች ሰው ስፒሪቹዋሉ ከሚሰላች ላይክ ባዲው ቢደክመው ይሻላል ቢካዝ ነገ ተነስቶ መቀጠል ስለሚችል። አንድ ለራሳችሁ ፕሮሚስ እንድትገቡ የምፈልገው ነገር ምንም ነገር ላይክ ስትራግል ባረግም ምንም ይምጣ ምንም ላይክ ራሴን ቼንጅ ለማድረግ ፍቃደኛ ላይክ ነኝ ብላችሁ ለራሳችሁ ፕሮሚስ በመግባት ሞር ራሳችሁ መቀየር ትችላላችሁ። ምሳሌ አንድ ዛፍ አለ ከላይ ግንዱ ይቆረጣል። then ግንዱ ከተቆረጠ በኋላ ከሆነ ሞመንት በኋላ ከሆነ ታይም በኋላ የተቆረጠው ዛፍ ላይ የተቆረጠው ላይክ ጉቶው ላይ ምን መብቀል ይጀምራል? ትናንሽ ዛፎች። ከዚህ ምን እንወስዳለን? ምንም ላይክ ፌል ብናረግም ምንም እንደፈለግን ብንወድቅም ከሆነ ታይም በኋላ ግሮ አፕ ማድረጋችን አይቀርም ማለት ነው። ኦፍ ዘ ሃዘር ሃንድስ ደግሞ ከነስሩ ቢቆረጥስ ኖሮ ያ ዛፍ ከነስሩ ቢቆረጥስ ኖሮ ምን ይፈጠራል? ሞስትሊ ያ ዛፍ የማደግ ፕሮባቢሊቲው እየቀነሰ ይመጣል። ምን እንወስዳለን? ስፒሪቹዋል ላችን ላይ ላይክ ተስፋ ከቆረጥን ምንም በቃ አናድግም ብለን ግሮ አፕ አናደርግም ብለን ካሰብን እንደማናድግ ነው። እዚህን ኤግዛምፕሎች እንደ ወይ ነው የተጠቀምኩባቸው። አንደርስታንድ እንዳረጋችሁ ተስፋ እያደረኩኝ ለዛሬ ያለን ሌሰን ይሄ ነው። ስለዚህ ራስን ሪል ነው መቀየር የምፈልገው ኦር ዝም ብለህ ድሪም ብቻ ነው ያለ እሱን ራስን በመጠየቅ ይሄንን መልስ ለራስን በመመለስ ለኔክስት ታይም እስከማገኛችሁ ድረስ ደህና ቆዩልኝ። ይመቻችሁ። ቻው።